በቃ እና በጣም እድለኛ ሴት ነኝ። ምን ብዬ እንደምነግረው አላውቅም። ተቀብያለሁ ነው የምለው ወይስ እኔም አፈቅርሃለሁ ማለት ያለብኝ? እኔ እሺ ምን ብዬ እንደምነግረው አላውቅም። አንቺ እንዳሉ የኔንም ማሳየት አለብኝ። ታፈቅሪኛለሽ? ምንድን ነው እንደዚህ? ታፈቅሪኛለሽ ወይ? በእግዚአብሔር ታፈቅሪኛለሽ? ኧረ መድኃኒዓለም ኧረ ለምንድን ነው የማታወሪው? አንቺ ልጅ እንዲህ አፈቅርሃለሁ። እግዚአብሔር ልጮ ነው በሌሊት ቶሎ በይ መማል አለብኝ። ማይልኛው አፈቅርሃለሁ። ማመን አቃተኝ የህልሜን ንግስት የኔ ያረገውና ብሩህ ቀን መጣ ህይወት ሊታደስ ባንቺ እንደገና። ሰላም ሰላም፣ ውድ የሸዋ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት ሰላማችሁ ብዝት ትበልልኝ እያልኩ እንግዲህ እንኳን ደስ አላችሁ፣ እንኳን ደስ አለን። እንግዲህ በስተመጨረሻው ቡራና ሀይሚ ፍቅራቸውን ተገላለጹ። እንደምትወደው እንደምታፈቅረው ነገረች ዛሬ መልሱም ማለት ነው። በጣም የተጨነቃችሁ ልጆች አላችሁ ማለት ነው በዚህ አጋጣሚ እና መልሱ ይኸው ይዤላችሁ መጥቻለሁ ማለት ነው። ትንሽ ቢረፍድም እንግዲህ እዩት ማለት ነው። እስከ መጨረሻ ድረስ አብራችሁን ቆዩ። ባለው ነገር ብዙዎቻችሁ እንደተጨነቃችሁ አይቻለሁ። ከኔ በላይ እናንተ የኔ ምላሽ በጉጉት እየጠበቃችሁ እንደነበረም አስባለሁ። እናም አንዳንድ ነገሮችንም እያየው ነበረ። በጣም ብዙ ሰዎችም የደወላችሁልኝ፣ ቴክስት ያደረጋችሁልኝ፣ ልታወሩኝ የፈለጋችሁ ሰዎችም ነበራችሁ እና እውነት ለመናገር ስላልመለስኩኝ በጣም ይቅርታ መጠየቅ እፈልጋለሁኝ። ምክንያቱም ያልመለስኩበት ምክንያት አንደኛ ከራሴም ጋር መጀመሪያ መማከር ስላለብኝ ምን ማለት እንዳለብኝ ስላላወቅኩኝ መጀመሪያ በራሴ ነገሮች እርግጠኛ መሆን ስለፈለግኩኝ ነው። ሁላችሁንም ዝም ያልኳችሁ፣ የደወላችሁልኝ፣ ኢንቦክስ ያደረጋችሁልኝ ሰዎች በጣም ይቅርታ በዚህ አጋጣሚ ማለት ነው እና ሲቀጥል ደግሞ ዛሬ የመጣሁት በነገራችን ላይ በጣም ሰዓት ሄዷል። ሰዓት ባሳያችሁ ትደነግጣላችሁ። 6 ሰዓት ሆኗል ከሌሊቱ ማለት ነው እና አላቅም አታያችሁ አላቅም፣ ግን 6 ሰዓት ሆኗል እና በዚህ የመጣሁበት ምክንያት ያው ተገምታላችሁ ብዬ አስባለሁ። ያልጠበቁት ነገር ያላሰብኩትን ነገር ቤቴ እንዳወጣኝ ታውቃላችሁ አይደለ? እና እዚህ ጋር ኔትወርክ